ለምለም ፍቅር ምንድን ነው? አንቺ ተረገምሽ። ሀብሉን የት ነው ያደረግሽው? ፍቅር ልቀቂኝ። እናንተ ናችሁ እኔ ላይ ጨዋታ የምትጫወቱት? የምን ሀብል ለምሰጥሽ? አንቺ ጨካኝ ክፉ ሴት ነሽ። እሺ በጣም ክፉ ሴት ነሽ። በአንቺ ክፋት እቺ ምስኪን አደይ ልቧ መከፋት የለበትም። ተነቅቶብሻል። ሌባዋ አንቺ ነሽ። ማን ነው ሌባ? አንቺ። ቆይ አንቺ ለምን አትናገሪም? ሀብሉን የት ነው ያደረግሽው? ፍቅር ምንድን ነው? ባርኮት ምን እያደረግሽ ነው? ተዋቸው ባርኮቴ። እቺን ለምለምን ልክ ታስገባት። ለምለም ምን እያደረጋችሁ ነው? ምን ለምን እየሞከራችሁ ነው? ፍቅር በቃ ሰላም አትፈልጊም አይደል እዚህ ቤት? እኔ ምንም አላደረኩም። አደይና ለምለም ናቸው እኛ ላይ እየተጫወቱብን ያሉት። እኔ በተናገርኩ ቁጥር ከክፋት እየቆጠራችሁብኝ ነው። ቆይ ለምን አይናችሁን አትገልጡ? አደይና ለምለም ቤታችንን እያዘረፉት ነው። ሰላም ሰላም፣ ጤና ይስጥልን ውድና የተከበሯችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰራተኛዋ አደይ ተለቋል ማለት ነው። እንደምታዩት ባርኮት ፍቅርን አንቀዋታል። ምክንያቱም የፍቅር ሴራዋ ሁሉ እየተጋለጠ ነው ማለት ነው። የምታደርገው የምትሰራው ነገር በሙሉ ታውቆባታል እና ለምን ታወቀብኝ እያለች እሷም እያበደች ነው ያለችው ማለት ነው። እና ባርኮት ሁለተኛ እንደዚህ አይነት ስራ ብትሰሪ ያገልሻለሁ እያለ አንቋታል ማለት ነው። ምክንያቱም በቃ ከአቅሙ በላይ ሆናለች እና እሷ ግን አሁንም ጥፋቷን ለመሸፈን ማን ነበር ስሙ? ዳይመንድ ደመቀን ዳይመንድን እንትን ብለዋለች ማለት ነው። ገንዘብ ሰጥተዋለች። ከገንዘብ አልፎ ደግሞ ያው ጉንጩንም ቢሆን ስመዋለች ማለት ነው። ምክንያቱም ያው እንትን ልትለው እየሞከረች ነው ያለችው አደይን አሳልፎ እንዲሰጣት። እሷን ደግሞ ነፃ እንዲወጣት እያደረገች ጥረት እያደረገች ትገኛለች ማለት ነው። ነገር ግን ያው እውነት የዘገየ ምን ቢዘገይ እውነት መውጣት አይቀርም ማለት ነው። ይዘገያል እንጂ እውነት አንድ ቀን ይወጣል። ስለዚህ ባትደክሚ ባትለፊ መልካም ነው ማለት ነው። ሄላ ደግሞ ከቤት አስወጥቷታል ፍቅረኛውን ሊዲያን አምኖ። ሊዲያን መርጦ እንኳን አይባልም፣ ግን ያው ኤላ ትንሽ ችኩል ነገር ነውና ምንም ለማዳመጥ እንኳን ፈቃደኛ አልነበረም። ምንም ሳያዳምጥ ምንም ሳያጣራ ፍቅረኛውን አስቀይሟታል ማለት ነው። እጅግ በጣም አሁን ደግሞ ተጸጽቷል። ትልቅ ጥፋት ነው ያጠፋሁት ምናምን ይላል እና ከማጥፋት በፊት ግን መጠንቀቅ ነበረብህ። አንዳንዴ ቆም ብሎ ማዳመጥ አስፈላጊ ነው ማለት ነው። እና እሱ ያንን አላደረግም። እሱ በቃ በችኮልነት አስቀይሟታል ማለት ነው። ግን ያው ስለምትወደው ይቅር ትለዋለች። ግን ችግሩ አሁን ፍቅር አሁንም እያረፈች አይደለም። አሁንም ብጥብጥ እየፈጠረች ነው ያለችው ማለት ነው። አደይንና ፍቅርና ሊዲያ አደይን እንዲሁም እጮኛውን እንትን ለማለት እየሞከሩ ነው፣ ሰልፈው ለመስጠት እየሞከሩ ነው። የፍቅር ግን አይን አውጣነት ነው በእውነት በዚህ ልክ ባድ እየወጣባት፣ ግን እሱ አሁንም ልታርፍ አልቻለችም ማለት ነው። ምክንያቱም በቃ ዴቭ አንቺ ስላለሽ ነው እኔን አላየኝ አይነት ነገር ውስጧ ስላለ ማለት ነው ልትተዋት አልቻለችም። አንቺ ስላለሽ ነው አይነት ነገር ነው እየተፈጠረባት ያለው ነገር። ግን ዴቭ እሷ ስለሌለች አይደለም። እሱ በፍጹም ፍቅር የሚባል ነገር ስለሌለበት ብቻና ብቻ። ግን ይህንን ወይዘሪት ፍቅር ልትረዳም ልታምንም አልፈለገችም ማለት ነው። እንግዲህ አብረን የምናየው ይሆናል። ኤኒዌይስ ግን አደይ በጣም አሳዝናኛለች። እውነት በጣም ከአቅሟ በላይ ሆኖ ቁጭ ብላ ስታለቅስ በጣም ነው ያሳዘነችኝ። በጣም ነው ውስጤን የነካችው እውነት። ምክንያቱም ከዚህ በላይ መሰቃየት የለም፣ ከዚህ በላይ ማለት የለም። ትንሽ እንዴት እስከ መቼ ነው የምችለው ምናምን እያለች በጣም ተከፍታ ያለቀሰች ነበረ፣ ያዘነች ነበረ ማለት ነው።
ፍቅር ልትተዋት አልቻለችም። አሁን ሊዲያ ሜሷን ተከትላ እንትና እንደውም መከራት ባርኮት እንደውም መክሯታል ማለት ነው። የእሷን ፈለጋት ተከተይ ትጠፊያለሽ ምናምን አላት። ግን እሷ ምንም ሊገባት አልቻለም ማለት ነው። ልትረዳም አልቻለችም። እና ቤተሰብ እስኪ ሀሳብ አስተያየታችሁ ስጡበት። ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሆኑ ማለት ነው። ከልብ እናመሰግናለን። በቅንነት በመልካምነት ቤተሰብ ሆኑ። ላይክ ሼር ሰብስክራይብ አድርጉ። ታንኪ